ጉድ እኮ ነው። ባልና ሚስቶች ለራሳቸው ጊዜ ያጡ እኮ ጊዜ ያሳጧቸው። በራሳቸው ራሱ አይምሯቸውን እንዲያሳድሱ ራሱ አልሰጧቸውም። እነዚህ ሁለት አይጦች ማለት ነው። የምሬን ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ግርም የሚለኝ ከነ አብርሽ ለምን ደሞ አትልቁ? በነገራችን ላይ ያው ጥቅም ስላያችሁ ነው ከነሱ መራቅ ማትፈልጉት ማለት ነው። ምክንያቱም እነሱ ከሌሉ ማንም ያይላችሁ የለም ማለት ነው። ግን አሪፍ ነገር ይዛችሁ በራሳችሁ ብትመጡ እናይላችኋለን ማለት ነው። ጥሩ ነገር ይዛችሁ ብትመጡ ግን ከነ አብርሽ እስኪ ለራሳቸው ጊዜ ስጧቸው፣ ለሁለቱ ባልና ሚስቶች ማለት ነው። አረ ተው እንዴ! ጉድ እኮ ነው። አረ ጊዜ ስጧቸው። እና ትላንትና አይታችኋል፣ ሩታ ጠፋች። ግን ምንም ያወሩት ነገር የለም። ዝም ብለው እየሄዱ ነው። ጌም አለ ብለዋል። በነገራችን ላይ ጌም ምን ነው እና አብርሽ ብር የላቸውማ። የብር ጥማታም እናንተ ናቸው። በብሪውን ጌም ባለፈውም እንደዚህ በብሪውን ጌም። አረ በጣም ነው የሚያስጠላ። የምሬ ነው የምላችሁ። እንዴ ምን ነው ሁሌ ጌም ስትጫወቱ በብሪውን ምን ልጆቹ ብር የላቸውም ወይስ ብር አያወጡም? እና ማለት ነው ቤተሰብ እኔ ከነጽጌ ጋር ሲመጡ በነገራችን ላይ አይመቸኝም፣ አልወዳቸውም። እውነት ለምን እንደሆነ ታውቃላችሁ? ጭቅጭቅ ስለሆነ ማለት ነው። እና ደስ አይልም። አብርሽና ሩታ እንደ በፊታቸው ብቻቸውን ቢመጡ ደስ ይለናል። እነሱ ደግሞ እኛ ከነጽጌ አንርቅም፣ እነጽጌም ደግሞ ከነ አብርሽ አንርቅም ብለዋል። እንግዲህ ትንሽ ሰዓት እንደሰትና ትንሽ ሰዓት ደግሞ ዳኒና ጽጌ ያው ብጥብጡን ያነሱታል ማለት ነው። ለ5 ወር ድረስ እንደዛው እንደባለፈው ማለት ነው ያነሳሉ ማለት ነው። እና ያው ብቻ እኔ እንጃ እኔ አላቅም። ትላንትና የታየ ቪዲዮ እኔ ግን በጣም ደንግጬ ነበር፣ ሩታዬ ስጠፋ ማለት ነው። እና የኔ ምስኪን ስታሳዝን እና ማለት ነው ቤተሰቦቼ እንግዲህ ያው ምንም ማድረግ አይቻልም። ይስሩ ነው የሚባለው። እና እኔ ግን እነዚህ ልጆች አይመቹኝም። በቃ አልወዳቸው ማለት በፊት በጣም ነበር የምወዳቸው፣ እከታተላቸው ነበር። አሁን ግን በቃ ከናብሽ ጋር ገብተው ያልሆነ ስራቸው ምናምን ስለሚያስጠላ በቃ የሆነ ታውቃላችሁ፣ አንዳንድ የሆነ ነገር አይታችሁ የምትጠሉት ነገር አለ እና በቃ እንደዛ በጣም ነበር የምወዳቸው። የምሬ ነው። ጽጌና ዳኒ በፊት በጣም ጥሩ ጥሩ ነገር ይሰሩ ነበር፣ በጣም ነበር ደስ የሚሉት ማለት ነው። ዛሬ ላይ ግን በቃ ያመጡት አይዲያ ምናምን በጣም ስለሚያስጠላ አይመቹኝም። እቺ ሜሪ ተብዬዋም እንደዛው ማለት ነው። እና እስኪ ሰላሙን ይስጣችሁ፣ ሰላሙኑ እና ያው ሩታና አብርሽ ግን ለራሳችሁ ጊዜ ቢኖራችሁ ጥሩ ነው ማለት ነው። ለራሳችሁ ጊዜ ስጡት። እንደዚህ ብር ብላችሁ ስትበሩ ማለት ነው ብር ብላችሁ እንዳትቀሩ፣ ለራሳችሁ ጊዜ ስጡ። እንዴ ከታረቃችሁ ትላንትና ዛሬ መልሳችሁ እንደገና ከነዚህ ጋር ምንድን ነው? ለራሳችሁ ጊዜ ስጡ። እኛ ሁለታችሁ እንድትመጡ እንፈልጋለን። እንዴ ሁለታችሁ ብቻ ንውሉን። ምንድን ነው ከነሱ ቂጥቂጥ ካልሄድን አላችሁ ዋይ? እና ሁለታችሁን ብቻ ነው የምፈልገው። ሁለታችሁ ብቻ ነው እንዴ? በዛውንስ ሄይ